ትናንትና እንደዛ አታከብርም አትወድም አትፈልግም ምን ትሰራላለች ስትል የነበርክ ሰውዬ አንተን አይደለ? እንዲለያይና ከሄርሜላ ጋር ማረግ ስትል የነበርከው አንተን አይደለ? ሄርሜላ የፍቅር ጥያቄውን እንድትጠይቅለት ሁሉን ሴሪሞኒ አዘጋጅተ ደግሰ አቀባበል ያደረክለት አንተን አይደለ? ከትዳሩ እንዲወጣ በቀን ሌሊት የምትጎተጉተው አንተን አይደለ? ታዲያ ምን ችግር አለው? አንዱ ለቀን ታስሮ ፈርሞላት ቢወጣ እኮ ያንተም ሐሳብ ተሳካ። በቃ ስለት ሰመረል ማለት ነው። የሰይጣናዊ ስለት ተሳካ ሰመረል። በቃ ለሰይጣን የተሳልከውን ስለት ሄደ ታስገባል። በቃ ከተበ ሌላ ምንም አዲስ ነገር የለም። መቼም የሰው ትዳር አፋትቼ የሰው ትዳር አፋታልኝ ብለህ ለመድኃኒዓለም አትሳልም። ስለዚህ በቃ ምንም እኮ የሚያንገበግባችሁ ነገር የለም። ያኔ ስትደነፉ የነበራችሁ ወዴት ሄዳችሁ? ያኔ እንደዛ ስትወጣጠሩ የነበራችሁ ወዴት ሄዳችሁ? ያ የልብ ልብ ሲሰማችሁ የነበረው ወዴት ሄደ? አየህ ለጥቅም ነው የከበባችሁት ልጁን እምላችሁ ለዛ ነው እንጂ የልጁ ህይወት አሳስቧችሁ አይደለም። የልጁ ህይወት ቢያሳስባችሁማ ኖሮ የተከበረው ትዳሩ ላይ እንዲሆን ከልጁ እናት ጋር እንዲሆን ልጁን እንዲያሳድግ ታደርጉት ነበር እንጂ ልጁ እዛ ጋር ያልኖረውን ህይወት አስወጥታችሁት እንደገና እዚህ ጋር የማትፈልገው አስመሳይ የሆነ እስስት ኮኔክስ ሴት ጋር የሆነ አይነት ህይወት እንዲቀጥል የፍቅር ጥያቄ አቅርባለት የፍቅር ጥያቄውን እንዲቀበል ምናምን አድርጋችሁ ሰይጣናዊ ምክር አትመክሩትም ነበር። ትክክለኛ ጓደኛ ብትሆኑ ኖሮ እግዚአብሔር የሰጠውን ትዳር እንዲያፈርስ አትመክሩትም ነበር። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም ደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። አሁን ላይ ነገርን ለምን እንደዚህ ማድረግ እንደፈለገች በዚህ ልክ ልጁን ልትገፋው በዚህ ልክ ምንም ቢሆን የልጁ አባት ነውና አሁን ላይ ደስተኛ ሆኖ መኖር ሲጀምር አሁን ላይ ሰላማዊ ኑሮ ሲጀምር እኔ እሱን እሷ እንደናቀችው እኔ አክብሬ እሱን ማኖር ሲጀምር ሰላማዊ ሲሆን በዚህ ልክ እሱ መገፋት አለበት ብላችሁ ነው የምታስቡት? ማለት እኔ አላቅም። አቤላ በጣም እኔም አቤላም በጣም ደብሮ ነው የመጣ ነው። ደውለንላታል ልናናግራት ፈልገናልና እኔ አሁን አልገባ እያለኝ ያለው የሚሰሩ ነገሮች ማለት ዝብርቅርቅ ያሉ ነገሮች ነው እየተሰሩ ያሉት። ሁሉም ሰው እየመጣ ማለት ሩታ ነው እንጀራ የምትበሉት ሩታን ከተናገራችሁ ነው ህይወት የምትኖሩት እስትንፋሳችሁ የሚቀጥለው ማለት ሁላችሁም ሁሉ ነገራችሁ በሩታ ላይ የተመሰረተ ነው። እንዴት እንደሆነ ሊገባኝ አልቻለም። እሷ እሱን ለመጉዳት ምንም ያደረገችው ነገር የለም አይደለ? እንለያይ በሰላም በቃ አንተም ህይወትህን እኔም ህይወቴን ልቀጥል ብላ ነው እሱም ህይወቱን አንተም ህይወትህን እኔም ህይወቴን ልምራ እንቀጥል ስለዚህ እያለችው ነበር። ሌላ ያለችው ነገር ሌላ ትርፍ ቃል የተናገረችው ቃል የለም እንደምታውቁት ማለት ነው። እና እንደዛ ብለዋለች እንጂ ይሄንን አፍ ለአፍ ራሱ አልተመላለሱም፣ ቃል ለቃል አልተመላለሱም። ምንም ነገር የተነጋገሩት ነገር የለም። አልተጣሉ፣ አልተደባደቡ፣ አልተሰዳደቡ፣ ምንም ነገር አላሉም። ያንን ነገር አርግልኝ ነው ፈርምልኝ ነው እንለያይ ነው ያለችው በፍቅር የጠየቀችው የነበረው ማለት ነው ሩታ ግን ሄርሜላ ደግሞ እንግዲህ እንዴት እንደሚያረጋቸው እያቸው አንዴ ከሱ ጎን አንዴ ከሷ ጎን እየሆኑ ማለት ነው። ልጁ እንዲያሳድግ እንፈልጋለን አብሮ እንዲሆኑ እንፈልጋለን እያለ አንድ ቦታ ያወራል፣ አንድ ቦታ ደግሞ አው መለያየት አለባቸው ብሎ ያወራል ማለት ነው። አቤላም ሆነ እቺ የፍየል ምላስ ማለት ነውና እንግዲህ ሩታ ማለት እሷ የምትፈልገውን ነገር ነው እየተናገረች የነበረው ማለት ነው። እስካሁን ድረስ እየተናገረች ነበር። ግን እኔ አሁን ለምሳሌ አንድ ምክር አለኝ ለሩታ ማለት ነው። ለሩታ አንድ ነገር አለኝ። እሱ ምንድነው? ሩታ ፈልጋ ወስና ይሄ የልጅ አባት ይሆናል በቃ ካም በኋላ ከታረቅን ጥሩ ነገር ይፈጠራል። ስለዚህ እኔ ራሴ ወስኜ ነው እንጂ በእነሱ እልህ አይደለም የራሴን ህይወት መምራት የምፈልገው ወይም ደግሞ ከሱ ጋር መታረቅ የምፈልገው ብላ ማለት የለባትም እዚህ ጋር ማለት ነው። ቤተሰብዬ ሩታ አሁን ላይ እንደውም በሰው ግፊት ሆና እስከሱ ጋር አብራ ከሆነች ህይወታቸው የሆነ አደጋ ላይ ሊሆን ይችላል ማለት ነው። ለዛ ስለሆነ አብሮ መሆንና አብሮ መቀጠል የሚባል ነገር አለና አብሮ መኖር እፈልጋለሁኝ ብላ ካለች ከህሊናዋ መጀመሪያ አስባበት ከዛ የልጅ አባታ አብረን እንሆናለን በቃ ካም በኋላ እንታረቅ ብላ ከራሷ ወስና ካልመጣላት ከመሰላት ነው እንጂ እስካልመሰላት ድረስና በእነሱ እልህ ካብርሽ ጋር አብረን አንድ ላይ መሆን አለብን የሚባል ነገር ካለ ከመንሳት ውጪ ምንም ተፈጥሮ ነገር የለምና ለምንስ እሷ እኔ ባለሁበት አንቺ ባለሽበት እሷ ባለችበት መጣ ለምንድነው ማትናገረው? እኔ ባለሁበት ለምንድነው አፍ ለአፍ ማንንም ያለ ሰው ለምንድነው ማናወራው እያለች ነው ማለት ነው። ባይዘዌ ማለት ነው። እዚህ ጋር የፍየል ምላስ ምን ትላለች? ምን እላት አለው መሰላችሁ? ሩታ ከወንድ ጋር አልሄደችም፣ አልተለጣጠፈችም፣ አላወራችም፣ ምንም ነገር አልተናገረችም። እንዳንቺ የሰው ባል ቀምጣ እንደፈለገች አልሆነችም። ስለዚህ እንደዛ ስለሆነ እሷ ምንም ነገር እንደዚህ አይነት ንኪኪ የላትም። ሁለተኛ አብርሽ 80 ሚስቱን አስቀምጦ እንደፈለገ የተንዘላዘለው እሱ
የሄደው እሱ፣ ካንቺ ጋር የተለጣጠፈው እሱ፣ ካንቺ ጋር የተንዘላዘለው አንቺ እሱ ካንቺ ጋር ኩሪፍቶ ሄደው በአንዱ መዋኛ ውስጥ አንድ ላይ የዋኛችሁት እሱ እና እንደፈለገ የሆነ ሚስቱን አስቀምጦ ልጅን አስቀምጦ አራስ ሚስቱን አስቀምጦ የአንድ ወር አራስ ሚስቱን አስቀምጦ የተዝናናው እሱ። ስለዚህ ያንን ነገር እያለ እሷ ምንም ያደረገችው ያጠፋችው ነገር ስለሌለ ሩታ ጥፋት አለብሽ አትበሏት። ጥፋት ሊኖርባት ይችላል፣ ግን በዚህ ጉዳይ ላይ ደግሞ አትምጭባት እና አሁንም ቢሆን እቺ ልጅ እኔ የምለው ነገር ቢኖር ማለት ነው እቺ የፍየል ምላስ ከህይወታቸው ውጪ አቤልም ሆነ አንቺ የፍየል ምላስ ሁለታችሁንም ከህይወታቸው ውጡ። እንኳን እናንተ እናታቸው በመሃላቸው አልገባችም፣ የነሱ እናት ማለት ነው። በመሃላቸው ያልገቡ ቤተሰቦቻቸው እያሉ እናንተ ምን ስለሆናችሁ ነው በመሃላቸው የምትገቡት? ስለዚህ አርፋችሁ ቁጭ በሉ። አንቺ የፍየል ምላስ ማለት ነው፣ አንቺ ሸቀጥ፣ አንቺ ደነዝ። ስለዚህ ከህይወታቸው ወጥተሽ እነሱም ይሁኑ አንቺም መሰሎችሽም እንዳለ ከነ አብርሽና ከነ ሩታ ህይወት ወጥታችሁ አብርሽና ሩታ አብሮ ይኖሩበት። አዎ አብሮ ይኖራሉ፣ ግን ባንቺ እልህ አይደለም እሷ አብራ የምትሆነው ማለት ነው። ግን ባንቺ እልህ ሳይሆን አብሮ ይኖራሉ፣ ይታረቃሉ። አሁንም ቢሆን ማለት ነው አብርሽም ይወዳታል፣ ሩታም ትወደዋለች። ስለዚህ ቅጥል በይ ድብን በይ፣ ምንም ማድረግ አይቻልም። እንደ ተቃጠልሽ ሁሌ ትኖሪያለሽ አንቺ ማለት ነው። ሁሌ ሰው እንዳጣላሽ፣ ሁሌ ባለትዳር ያፋታችሁ ማለት ነው እናንተ ማለት ምን አይነት መብት ቢኖራት ነው እሱን ለማሳሰብ በዚህ ልክ የምትሄደው? ምንስ ይሄን ያህል በድሏት ነው? እሷ ገፍታው ነው ለዚህ ነገሮችን በቃ ታቻለ። እንግዲህ ቤተሰብ እሷ ምን አርጓት ነው? ምን አድርጓት ነው ይሄን እንደዚህ የምታሳስረው? እሷ ብትገፋው እንጂ እሷ ብትበድለው እንጂ እሱ ምንም ነገር አላደረጋትም እያለች ነው ማለት ነው። እስካሁን ያደረገ ያለው እኮ እሱ ነው እንጂ እሷ አይደለችም። እሷ ምን አረገች? አሁን ላይ ምንም ነገር ያደረገችው ነገር እኮ የለም። ቅድም ብያቸዋለሁኝ፣ ከሴት ጋር የተለጣጠፈ የነበረው እሱ ነው። እንደፈለገ እየተዝናና የነበረው እሱ ነው። ካንቺ ከመሰለችሽ ጋር ሄዶ 10 ቦታ እየተዝናና አራስ ሚስቱ ከትላንት ወዲያ የወለደች ሚስቱን ትቶ እንግዲህ ካንቺ ጋር ሊዝናና የነበረው እሱ ነው እንጂ ሌላ ሰው አይደለም። አብርሃም ሌላ ሰው ነው ወይስ እንዴት ነው ነገሩ? ወዴት እየሄዳችሁ ነው? እንዴት ነው የሚያረጋችሁ? ባክሽ ቆይ አንቺ ምን አገባሽና ነው ከሱ ጋር እንደዚህ የምትበጣጠሹ? አንቺ ምን አበጣጠሰሽ ይሄን ያክል? ቆይ ምን አገባሽ? እሱ አብርሃምን ለምን እንዳሳሰርሽው አሁን እንደዛ እስር ቤት አስገብተሽው ደስተኛ ነሽ? ይሄን ነበር የምትፈልጊው? ሰላም ሆኖ ማየት አትፈልጊም ማለት ነው? ምን አድርገ ነው የምትይው? ቆይ ስለማይመለከታችሁ ነገር እናንተ በደንብ ነው የሚመለከተን። ስላንቺ ነው እንጂ የማይመለከተን ስለ አብርሃም በደንብ ይመለከተኛል ብዬ ነው የማስበው። ስላንቺ ደግሞ እንዳይመለከት ያደረግሽው አንቺ ነሽ። እሱን በማሳሰርሽ እሱን ሰላም መንሳት ምንድነው የሚጠቅምሽ? ተጋር ምን አገባሽ አንቺ? ለምን ልጁን ጨርሰሽ ለምን አትለይ ወይ አትለቀው? ቆይ ግን ይሄንን አቤላ ተብየው ማለት ነው የምሬን ነው የምላችሁ። ግን ቤተሰብ ከአብርሃም እና ከዚች ከፍየል ምላስና ከዚህኛው ልጅ ማለት ነው ከሁለቱ ከሶስቱ የሆነ ጀርባቸው የሆነ ነገር አለ ቤተሰብ። ከሶስቱ ጀርባ የሆነ ነገር አለ። ቢኖር ነው እንጂ በዚህ ልክ እንደዚህ መሆን አይችሉም ነበር። እንዴት ነው ወይ አትፈቹ ወይ አታገቢ ወይ አትለቂው ምናምን ነገር የሚሏት ማለት ነው። ምን አገባችሁ እናንተ በእነሱ መሀል ምን አገባችሁ? እኔ እኮ በማይመለከተው ነገር ሰው ሲገባ ነው። ሲጀመር እኮ ፍርድ ቤትም ሆነ ያሳሰረችውም እኮ ፈርምልኝ ፍታኝ ብላው ነው። ፈርምልኝ የመጨረሻ ውሳኔ ነው ፈርምልኝ ብላው ነው የሄደችው የነበረው። እናንተ በዚህ ልክ ምን አንገበገባችሁ? የነሱ መለያየትን ማለት ነው። ምን አንገበገባችሁ? ይሄን ያክል ምንድነው እንደዚህ የሚያደርጋችሁ? ቆይ እናንተ ትንሽ አይከብዳችሁም? ሩታና አብርሽ ሊለያዩ መሰለኝ ወደ ፖሊስ ጣቢያ ሄዳ ያስገባችሁ ያሳሰረችው ማለት ነው። ምንድነው በዚህ ልክ እናንተ? ቆይ የነሱ መለያየት ይሄን ያክል ማንገብገቡ፣ ይሄን ያክል መሆኑ፣ ይሄን ያክል መፍጨጨሩ ግን መቼም ቢሆን አይለያዩም። ካሁን በኋላ እንደውም ታርቀው አብሮ ይኖራሉ። አብርሽ ራሱ እንደዚህ አልተናገራትም። አብርሽ ራሱ እንደዚህ አልሆነ። የቤቱ ባለቤቷ ራሱ እንደዚህ አልተናገረም። እናንተ ምንም በማይመለከታችሁ ነገር አትግቡ እባካችሁ ተው። ጭራሽ በማይመለከተው ነገር ሰው ሲገባ አያናድድም ቤተሰብ?
ጓራችሁ ይቃጠል። የኔ ውድ ቤተሰቦች እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን እስከ መጨረሻው ይሉኝ። ደግሞ የምታበረታቱን ከልብ አመሰግናለሁ። የምር እኔ አላቅም አመስግኜ ብቻ አልጨርሰውም። በጣም ከልብ አመሰግናለሁ። ለአላህ ብዬ ወዳችኋለሁ የኔ ውዶች።